ጉድ መጺው ጉድ ፈለጺው ከተስማማሽ ልሂድ ካልሽማ በቃ ብለሽ ከተነሳሽማ ይሁን እንጂ ሌላ ምን እላለሁ። ደጉን እመኝልሻለሁ። ሰላም ምንድነው የሀይሚዬ ንጉስ? ዌር አር ዩ ፍላይ? ይሄማ አይደረግም። ወይ ጎንደር ወይ አገር ውስጥ መሆን አለበት ወይ ትግራይ። ይሄማ አይደረግም። ድሪም በህልምሽ ነው በሉኝ። አረ ዜና እኛ ተማሪ ሸኝተን እንቅልፌን ተኝቼ እስቲ ብዬ ዌክ አፕ ካልኩ በኋላ እስቲ ምን አለ ምን አክባር አለ ብዬ ሪሊውን ነው የሆነ ነገር እያሰብኩ ነበር። ለምን ብዙ ጊዜ እዚህ ሚዲያ ላይ እርስ በርሳችን የምንጣላው ለምንድን ነው? ሀይሚትዬ በምትናገረው ቃላት ነው። አንደኛ ነገር ምንድን ነው? ሀይሚትዬ የቀል እንኳን ለድራማው ስታኮርፍ ስትጨነቅ ላይክ እና ምንድን ነው ስልክ አያነሳልኝም ላይክ ስትል የሆነ ብቸኝነት እች ልጅ ተሰማት በሚለው ነው የምንጨቃጨቀው። እና እሱን ነገር እያሰብኩ ነበር። ረቢ ነው የምላችሁ ማለት ነው። ስራ ፈትነኝ ሰ ለምን በብዙ ጊዜ እኛ እህታማቾች እርስ በርሳችን የምንለው ብሩክን ጥላቻ የለም። ግን ሀይሚዬ ደግሞ ሞርዛን ሴት ናት። ያው እንደምታውቁት ሆየ ቦታ መሄድ አትፈልግም። የሆነ ቦታ ያኔ ብቻዋን ስትሆን ያን ነገር ትናገራለች። ስልክ አያነሳልኝም ላይክ አንዳንዴ ያን ነገር ባትናገረው እኛ ያኔ አይዶን ነው እንደዛ የሚለው ነገር እያሰብኩ ነበር። ካጠፋው አያም ሶሪ ብያለሁ፣ ግን ደንግጫለሁ። ስለዚህ አሁን የምናገረው የቀን ድሪምም ህልምም ሊሆን ይችላል፣ ቅዠትም ሊሆን ይችላል። እንዳትቀየሙኝ። በኢንስታግራም ኦንሊ 1 ሰኮንድ ላይ ነው፣ ግን ላመጣው ሲሄድ 4 ደቂቃ ሆኗል። 1 ሰኮንድ ላይ ብሩኬ እንደምታዩት ሻንጣ፣ አልጋ ክፍል፣ አየር የብሩኬ ይሁን የሌላ ሰው እኔ አላውቅም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ማለት ነው። መግቢያው ላይ አልኩሳ እንደሚላት እንደ የስተርዳይ ቪዲዮ ማለት ነው። እና ኢትዮጵያ ስንኖር እኮ የኢትዮጵያ እናቶቻችን ጠዋት ሲነሱ ሰላም እንዳደርግ ሰላማው ላይክ ተብሎ ነው። እኛ ደግሞ አረስቲ ረገብ እንበል። ረገብ ዘር እስቲ ረገብ በይ። ለማንኛውም ረገብ ወይኔ እናንተ እኔ ከምር ደንግጫለሁ፣ ወላሂን ደንግጫለሁ። ግን እስቲ እንያቸው ምንድን ነው ነገሩ? ብሩኬ በጠዋቱ ደግሞ ቁርስ እንኳን ሳንበላ ታስደነግጠናለህ። የምን ሻንጣ ነው የጎተትከው? ከሀይሚዬ ጋር ነው? ከሀይሚዬ ጋር ሊሆን ይችላል። እንሄዳለን ብለዋል ነበር ኳተር። እንግዲህ ውዶቼ እንግዲህ ያው ብሩኬ ከተስማማሽ ልሄድ ካልሽማ በቃ ብለሽ ከተለየሽማ ቅርታ በቃ ብለሽ ከተነሳሽማ ይሁን እንጂ ሌላ ምን እላለሁ። ደጉን እመኝልሻለሁ። ወይኔ እናቴ አባቴ ሚስት ምንድን ነው የተፈጠረ ደግሞ? ምን ሆኖ አንድ ላይ ናቸው የሄዱት? ለማንኛውም ቴንኪር የሀይሚትዬ ሲከፋት ያን ቃል ስለተናገረች አሁን እኔ ላይ ራሱ ሌሊቱን ሙሉ ኮሜንት ሲጻጻፉ ነበር። ሌሊቱን ሙሉ ማለት ነው። ገባችሁ? ያኔ ሀይሚትዬ ያው ሴትና ሴት ልጅ ብቸኛ ላይክ ስትል ትንሽ ይከብዳል ውዶቼ። እና ብሩክን ጥላቻ የለም እዚህ ጋር መከፋፈል ማፊ ቴንኪር ነው። ሀይሚትዬ እና ብሩኬ ሁሌም አንድ ናቸው። ኦዲየንሶችም ቴንኬር ዩቲዩብ ላይ ያላችሁ ቡቡ ብላችሁ ሀይሚትዬን ዝቅ አታድርጉ። ዩቲዩብ ላይ ውዶች ችግሩ ምንም እንዳለ ልንገራችሁ። ቲክቶክ ላይ ያሉት የብሩክና ሀይሚ ተብሎ ቢከፋፈሉ እዛ ቢጣሉ ያቺ ቲክቶክ ላይ ያለችው የሀይሚያ ወዳጅ ብሩክን ብትናገረው ዩቲዩብ ላይ መታችሁ ያችን ልጅ መናገር ነው እንጂ ሀይሚትዬን እንትን ማለት አይቻልም። አንደርስታንድ ሪሊውን ነው። እኔ አሁን ለምሳሌ የብሩክን እየሰማችሁ ነው። ስለ ብሩኬ ከአንዴም 2 3 እየለጠፍኩ እንደዚህ አይባልም፣ በእናት ቀል የለም፣ እንደዚህ ሪስፔክት ያለው ነው። እና ሁለቱንም በአንድ አይን ለማየት እንሞክር። ሞርዛን ዩቲዩብ ላይ ያላችሁት ነው ችልድራንስ
ቪዲዮ ነው የምትገቡት። እኛ የፈለገ ብንቀባጥር ብናወራ ምን ብንል ሀይሚና ብሩክን ያገናኙ አንድ አላህ ሱብሃነሁ ወተዓላ ነው። አሁን ድራማውን መጀመራቸው አይቀርም እኮ ቪው አይታይም እንዴ? ምን የቤት ኪራይ ሊከፍሉ ነው? ትቀልዳላችሁ እንዴ? ለመሰላችሁ እንደዚህ አይነት ቪዲዮ በቃ በጣም ትንሽ ነገር ነው ያገኙት። ገባችሁ? እንደ ድሮ አይደለም። ስለዚህ በጣም ወጪ አለባቸው። በቃ እናንተ ተስማሙ፣ እርስ በርሳችሁ ተስማሙ። ሀይሚዬ ስታኮር በድራማውም ታሳዝናለች። እንደዚሁም ብሩክ የኛ መልካም ሪሊቱን ነው። ብዙ ጊዜ ስንቆይ እንደ ወንድሞችን ሀይሚትዬም እንደ ታናትዬ እህታችን በማየት ማለት ነው ሪሊውን ነው። እና አንዳንዴ እንደነገርኳችሁ ይቅርታ ዞር እያልኩ ድምፅ ስላለ ማለት ነው። እና እነሱ የትም ያኔ አንደኛ ነገር አንድ ሰው በእናንተ የተነሳ ሀይሚና ብሩኬ እንደዚህ ሆኖ ተጨቃጭቁላ ለምን ሀይሚና ብሩክን ያገናኙ አንድ አላህ ሱብሃነሁ ወተዓላ ነው። ከዚህ በፊት ምን ብለዋል መሰላችሁ? የጂጂ የሳምሪ ፍቅረኛ ማለት ነው ባሏ የልጆቹ አባት ማለት ነው። ካሜራ ላይ ፍቅር በፍቅር እንደምታውቁት እነ ሳምሪ እና ምን ብለዋል መሰላችሁ? ጂጂ በመሀላቸው ገብታ እንትን ስትል እኛን አለ ጂጂ በፍጹም አታለያየንም አለ። መለያየት እንኳን ብንፈልግ ፈጣሪ ነው አለ። ንግግሩ በጣም አይምሮ ውስጥ ገባችሁ? እና ማንኛውም ሰው ስለቀባጠረ እኛ ስለቀባጠርን ሀይሚና ብሩኬ በፍጹም ግን ቴንኪሩ ነው። ወንድ ልጅ አዘነ አኮረፈ ኖ ሁሉም ያሳዝኑናል። እና ቴንኪሩ ነው እኛ ለማንኛውም ብሩኬ እንግዲህ ሻንጣ ሰው ሊሸኝ ይሁን ምን እንደሆነ እኛ አናውቅም። እኔ አላውቅም። ዘለ ገበሬ መጨረሻውን አይተን ነው የምናወራው። ቴንኪሩ ነው። ይህን ይመስላል ውዶች። እየተቆራረጠ ነው የምመጣው እንዳልኳቸው የስራ ታይም ነው። ሀይሚትዬ ማይ ስዊት ሁሌም እንወድሻለን፣ ሁሌም እናከብርሻለን። ሪሊዮን ነው በሀሳብ እንደውም እያሰብኩ ነበር። ለምን መሰላችሁ ውዶቼ? ምን አለ መሰላችሁ የሆነ እኔ አሁን ዛሬ አይደለም እኛ ሀላስኛ ቆየ ነው እኮ ዘፈርስት ነው ያው ስደት ላይ ትዳር ማለት ነው። እና እኔ በጣም ወዳለሁ ያኔ ሆያ ሆዬ ማለት ነው። በቃ ደስ ይለኛል። እንጆይ ላይክ ያኔ ማለት ነው። አሁን አይደለም ውዶቼ፣ ያኔ ከ5 ዓመት በፊት ማለት ነው። ሪሊውን ነው። እኔ ደግሞ ምለው ሰው በፍጹም አይወድም እንደ ሀይሚዬ ማለት ነው። ሆያ ሆዬ ቦታ ኒቨርስ ደግሞ ከኮንትራት ቤት ስትወጡ እናንተ ምንድነው በጣም ታውቃላችሁ፣ ብርቅ ነው ሁሉ ነገር። እና ልደት ነው ላይክ ሲባል ዛሬ ላይ ሂጂ ብባልም የትም አልሄድም። ወላሂ ነው የምላችሁ እስከ መጣላት ነው። ሌሊቱ ሙሉ ነው። እነዛ ደግሞ ልደት የሚያከብሩት በጣም ገጠር ውስጥ ነው። ላይክ ያኔ ወረቀትም ስላለ መጠጥም ስላለ ይመስለኛል ሩቅ ነው። ክርስትና አይ ቲንክ ክርስትና ሶሪ ወላሂ ካልሄድኩ ብዬ ነው በሳጨው በጣም ከምነግራችሁ በላይ። ያን ታሪክ ግን አልፎታል ዛሬ ላይ። የኔው ግን እንደ ሀይሜ ነው። በቃ መዞር አይወድም። በቃ የትም በቃ በጉልበቴ። እና አንዳንዴ እንደዚህ አይነት ነገር ያጋጥማል። ብሩኬ አሁን ሆያ ሆዬ ደስ ይሏል። ኢንጆይ ሀይሚትዬ ደግሞ ክትት ማለት ትወዳለ። ይሄ ምንም ማለት አይደለም። እና አንዳንዴ ነገሮችን እንደዚህ በኢዚ ማለፍ ነው እንጂ በኢዚ ማለፍ ለምን የሆነ ሰው እድሜ ሲጨምር ሞርዛ እድሜ ሲጨምር ላይክ ሁለቱም ዘሴም ይሆናሉ። ገባችሁ? እኔ አሁን ዛሬ በቃለ ውረጅ ብባል አልወርድም። በጣም ነው የሚያስጠላኝ። በቃ ጓደኞቼ ጋር መሄድ በጣም ነው የሚያስጠላኝ። የራሴ የሆነውን ሰው የእሱ አይነት ባህሪ ሆኜ ቁጭ ብያለሁ። ገባችሁ? እንደዛ አንድ አይነት ባህሪ ደግሞ ስትሆኑ ምንድነው ሱቅ ስትሄዱ አንድ ላይ ነው፣ እንግድነት ስትጠሩ አንድ ላይ ነው፣ ለቅሶ ስትሄዱ እንደ ኢትዮጵያ ማለት ነው። ዩአንደርስታንድ ያ ነገር የሚሆነው ደግሞ እድሜ ሲጨምር ነገሮቹን ያው ስደት ላይ መወርዛን ደግሞ ብዙ ነገሮችን ይፈትናል ብዙ ሰው ማለት ነው። ታውቃላችሁ። ሶ ዛት ኤኒዌይ እና ሰምታይምስ ሀይሚትዬ በቃ ያኔ ብዙዎቻችን ስልክም አላነሳም አለኝ ምናምን ስትል የትላንትናው ምናልባት ለኤድ የተነሱት ኤድ በዛ ሰዓት እሱም ለብቻው ጓደኞቹ ጋር ከእሷ ጋር አሳልፎ ጓደኞቹ ጋር ሄዷል ነበር። በዛ ሰዓት የተሰራ ቪዲዮ ሊሆን ይችላል። እንዲሁ ሳስበው የዓመት ባሉ ሰሞን ማለት ነው። እንዲሁ ሳስበው ይቅርታ። እና በመልካም ነገር አስበን ሀይሚና ብሩኬ መቼ ምንም አይሆኑም። እኛ ግን እርስ በርሳችን እየተከባበርን ሀይሚትንም እንዳትነኩ ቡቡ ባዮች ማለት ነው። ዩቲዩብ ላይ ቴንኬር በቃ እንደኔ ተቀየሩ ሁለቱንም በአንድ እንደው ያረቢ እኔማ ከሰዓት እንደው በፍቅር ሁለቱም በመጡልኝ እያልኩ ነው ወላሂ እንደው አማረገው ማለት ነውና ፕራንክ ባይኖር ለዛሬ ብቻ ማለት ነው ሁላችንም አርፈን እንድንቀመጥ ነው። እና ለማንኛውም ብሩኬ በጠዋቱ ይለቀዋል በጠዋቱ ማለት ነው። ጉድ ሞርኒንግ ሻይ እና እንግዲህ ካስቀየምኳችሁም ድምፄም ኦቨር ነው አፉ በሉኝ ውዶቼ። ያው በእርግጥ ያስደነግጣል። ምን አውቃለሁ ሁለቱም አንድ ላይ ሊሆኑ ይችላሉ፣ ኳተር ሊሆን ይችላል። በቃ እያለን እንመጣለን ስቴፕ ባይ ስቴፕ። ለማንኛውም ይሄን ይመስላል። አላህ ባላችሁበት ጠብቃችሁ። ካስቀየምኳችሁም ይቅርታ እሺ።
እንደዚሁም ድምፄን ለምታዳምጡኝ ኮሜንት አስተያየት ለምትጽፉ ሁላችሁንም ከልብ አመሰግናለሁ። ቢግ ሪስፔክት ነው ያለኝ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባባይ